ሁለተኛውም ሶስተኛውም ውይይት ያረግን ነበር በአጋጣሚ እኔም በክቡር አምባሳደሩም የተሳተፍንባቸው ሁለት ሶስት አጋጣሚዎች ነበሩ ሰው የቀረቡ ተርሞች መተማመን ብቻ ነው የሚጠብቁት እንጂ ጥያቄዎቻችን ከመመለስ አንፃር ደህና የሚባል ርቀት ሄደናል የሚል እምነት ነበር ግን ብዙ ሰው ማይገባው አለ የሰራዊት ከፍተኛ አመራሮች የሆኑ ሰዎች የበለጠ እንደራደር የሚለው ክፍት የሆኑበት ሁኔታ ይታይ ነበር በተወሰነ ደረጃ ሲቪሊያን ሊደርሺፕ ውስጥ ይዋጣልን የሚል ሐሳብ ነበር ይሄ ገሌን ብቻ እኔም ይዋጣልን ከሚሉት ስለነበር ራሴን ነፃ ላረግ አልችልም ግን ባየኋቸው አጋጣሚዎች ግን ለማቀራረብ የሚያስችሉ ድሎች ነበሩን በመንገናኝበት ወቅት ሶስት ዙር አካባቢ ተገናኝተናል በጋራ ጉዳይ መስራት ጥያቄዎቻችንን ለመመለስ የሚያስችሉ መተማመን የሚባለውን ነገር እንትን ለማድረግ ለመሞከር ለመፈተሽ ራሱ ዝግጁነት ቢኖር ኖሮ አቮይድ ማድረግ እንችል ነበር የሚል እምነት አለ ማለት ይሄንን አለ ማለት ውሸት ነው መዋሸት ነው የሚሆነው ይሄ ስለው የነበርኩትም ነው እንዳልኩት ከኔ በላይ ግን ይሄ ጉዳይ በዚህ መልኩ ወታደራዊ በሆነ መልኩ ሊያልቅ አይችልም የሚል እምነት የነበራቸው በዚህ ግጭት ወቅት ትልቅ የራሳቸውን አሻራ ያስቀመጡ ግን ደግሞ መጨረሻ ውሳኔው የፖለቲካል ኃይል ውሳኔ ነው በሚል ተገዝተው ሄዱ አሉ ሶ ማስቀረት እንችል ነበር እኔ ቀድመም ያልኩት የመጀመሪያው ነው የመጀመሪያው ኦሬዲ መቀራረብ የሚቻልበት እድል በሙሉ ተዘግቶ ነበር እውነት ለመናገር ብዙ ጥረቶች በግልም ምናምን የተደረጉ ለማቀራረብ የተደረጉ ጥረቶች በአጋጣሚ የግልም ጥረት ካረጉት ውስጥ አንዱ ስለሆነ እሱ እዚህ ላይ መናገር ይኖርብኛል ግን we had reached የማንመለስበት የሚባል ሪቶሪካል ፖይንት ላይ ደርሰን ነበር እንዳልኩ ሌላ ሶስተኛ ወገንም በዚህ ጉዳይ ላይ አጀንዳ ብሎ የገባበት ጉዳይ ነበር ይሄን ነገር መፍታት አጋጣሚው ተፈጥሯል ብሎ የሚያምን ሌላ ኃይልም ያለበት ወገን ነበር ነው ስለዚህ ሶንተን ከገባም በኋላ በተለይ መነጋገር ከጀመርን በኋላ ሶስተኛ ወገንም ጭምር ታክሎበት መነጋገር ከጀመርን በኋላ የማይሰራበት ምክንያት ግን አልነበረም ዝም ቤት ተመልሼ ሳይው ብቻ ሳይሆን በተግባርም በዛን ወቅት ውይይቱን ጨርሰን ስንመለስ ያረግናቸው በአመራር ደረጃ ያረግናቸው ውይይቶችም በይሄን ነገር ብናረግ ጥሩ አጋጣሚ ነው የሚል እምነት ለማንሸራሸር ተሞክሮ ነበር ግን ያው እነዚህ ነገሮች ሳይሆኑ ቀርተው መጨረሻ ላይ እንደሰማሁኩ ፕሪቶሪያም ራሱ በደረስንበት ደረጃ ተፈርሞ ፕሪቶሪያ መፈረም አልነበረበትም ብሎ የሚያስብ አለ አሁን የሚፎክር አለ ስለዚህ ፕሪቶሪያ መፈረም አልነበረበትም የሚል ሐሳብ የነበረው ሰው አልነበረም በዛን ሰዓት መፈረም ነበረበት እኔም ጸጸትበት ነገር የለም ማለት ይሆን አቋም ይዤ መንቀሳቀስ ግን አቋምህ የያዝከው አቋም መጨረሻ ላይ ውጤት የሚያስገኝበት መንገድ የግድ ጠመንጃ በመያዝ ብቻ አይደለም በሰላማዊ መንገድ ለታፈጽሞ ይችላል በምትልበት ሰዓት የምትወስዳቸው ውሳኔዎች አሉ የነዛ ውሳኔዎች የግሌ ብቻ ውሳኔዎች አልነበሩም የአመራር ውሳኔ ነው ግን ነገሮች በቆዩ ቁጥር የሆነ ነገር አጥቻለሁ የሚል ወገን የሆነ ወይ ስልጣን አጥቻለሁ ወይ ተቀባይነት አጥቻለሁ የሚል ወገን አይ ቀድሞውንም መፈረም አልነበረበትም ብሎ በአደባባይ አሁን ይገለጻል ሶማያ ማስቀረት ይቻል ነበር በሁለተኛ ሶስተኛ የምንለውን ማራፍ ቢያንስ 3 ጊዜ ተገናኝተናል 3-4 ጊዜ ተገናኝተናል እዛ የነበረው የውይይት መንፈስ ተቀራርቦ ብንሞክረው መተማመን የሚባለውን ኮንሰፕት መተማመን አፈጥርም በዛ ሰዓት ግን እስኪ ለመተማመን ትንሽ ሙከራ እናርግ ብንል ኖሮ መስራት ይችላል ነበር ምን ሆነታል ሁለት ነገር ነው አንድ እንግዲህ ከጀርባችን ያለው ሰው ሁሉም ሰው ተመሳሳይ ኮሚትመንት ነበረው ወይ የሚል ጥያቄ ታነሳ ይሆናል እንጂ ቢያንስ አሁን እኔና ጌታቸው ጌዶና ጻድቃን ሆነን መጨረሻ ላይ ጅቡቲ የተገናኘንበት ጊዜ ኦልሞስት በአብዛኛው ነገሮች ላይ መልክ ማሳዝ የምንችላቸው የጥፋቱን ደረጃ ማውቀናል በቀጣይ ትንሽ ልፍ ቢደረግ ምን ያህል ሰው ዋጋ ሊከፈል እንደሚችል እሱን ተረተናል በግላችን ደግሞ ለመቃረብ ያረግናቸው ጥረቶች ነበሩ ከጀርባችን ይዘን የመጣነውን ነገርም ለመውሰድ ሞክራን ስትገናኝ ዞሮ ለሁለት ተከፍለ ያለ የቤተሰብ ጸብ ስለሚሆን ስትገናኝ በከፍል ጸብ በከፍል ዘመድ ጥያቄ የሚሆን ነገር መሆኑ አይቀርም ይሄንን እንደዛ እሱን ስፕሊት ነው ያየነው ምክንያቱም አብረውን የነበሩ ሰዎችን አስወጥተን ብዙውን ፕሪቶሪያ ነው አደራዳሪዎችና ታዛቢዎችን አስወጥተን ብቻ የተነጋገረ የሚመስለው እንጂ ጅቡቲም ስናረግ እንደሱ ነው አሜሪካኖቹን የነበሩትን ውጡ ብለን ሽንጠይቃችሁ ሲባልም ካልፈልግናችሁ እንዳትመጡ ብለን
ሻይ ሲቸግሩ ጠይቁ ሲባል እሱንም እንደውላለን ብለን ለብቻችን ያወራ ነው። እሱን ስፒሪት የምታየው የሆነ ኤሌመንት አለው። ታዲያ ምንድነው እዚህ ውስጥ የሚያስገባን ነገር ብለህ ለመጠየቅ የሚያስገድድህ ነገር አለው። መሻገር የሚገባን ችግር እንዳለ ስትገናኝ ሁለቱም ጋር የደረሰውን ጥፋት አይተኸው ዞሮ ከጋራ ቤት የሚቀነስ ነገር ነው የሚል ነገር ወስደሃልና ግን ስቲል እዛም ሆነን የማይፈልጉ ሰዎች ተነበሩ። ለምሳሌ የደረስንባቸውን ትንሽ ለማቃረብ ያደረግናቸው ሙከራዎች ለሚዲያ በመበተን ንግግሩ እንዲከሽፍ ያደረጉ ሰዎች ደግሞ ተፈጠሩ በሂደቱ። ከዛ ደግሞ እሱ በቃ እነዚህ ሰዎች አይፈልጉ ማለት ነው የሚል ደግሞ በነበረው ጥርጣሬ ላይ ስለምትጨምርበት የምታረገው ሙከራ የላንቴካ ያስመስለዋል፣ የምር ያልሆነ ዝም ብለህ ለመፈታተሽ ቢያረከው ያስመስለዋልና ጥርጣሬው ዲፕ በመሆኑ ትናንሽ ስህተቶች፣ ትናንሽ አለመግባባቶች፣ ትናንሽ የአያያዝ ስህተቶችም ነገሩ ወደ ኋላ እንዲያፈገፈግ ያደርጋሉ እንጂ የመጨረሻው ጅቡቲ በነበረውም ላይ ያረግነው እንግዲህ ተንተርሰን ወደ ፊት ለፊት ጥሎ ብናወጣው ኖሮ በዛ መሐከልና ቀጥሎ ፕሪቶሪያ በሄነው መሐከል የነበረን ደግሞ እንደገና ጉዳት መቀነስ እንችል ነበር የሚለት አለኝ እንጂ ሙከራዎቹ ብዙ ነበሩ።